ቅመሟ እንግዲህ እኔ ፋሲል በቀን ዘርፎ ወስዶ ዘግቶብኛል፣ ቤት ዘግቶብኝ ነበረ፣ ስልኬንም ቀምቶኛል እያለች ነበረ። ሰላም ሰላም፣ ውዴ ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። የዛሬው ደግሞ ጫን ያለ ነው። ፋሲል ግን ስንተኛው ክፍለ ዘመን ላይ ነው ያለው? እንዴት ሴት ልጅ የማታፈቅረውን ሴት ልጅ ጠልፎ ከቤት ወስዶ ዘግቶ ያስቀምጣል? እንደ እውነቱ ከሆነ ዛሬ እውነት ቪዲዮቸው በጣም ነው የደበረኝ። ምክንያቱም ይሄን አይደለም ስጠብቅ የነበረው እመቤቴ ታርቀው ነገሩን በሰላም ፈትተውት። ምክንያቱም ያው ካለውም አንጻር ከጊዜውም አንጻር እንደዚህ የሚጨቃጨቁበት ጊዜ አይደለም ብዬ ስላሰብኩ በቃ በሰላም ይመጣሉ ብዬ ነበረ። ነገር ግን ሳያቸው ያው ዞሮ ፋሲል አሁንም ከውስጣቸው አልወጣም። እና ብዙ ሰው ደግሞ አሁን በቃ ሁሉም ማለት ይቻላል ነቅቷል። ይሄ ድራማ ነው፣ እውነት አይደለም። እንኳን ሀይሚ አይደለም ብሩኬም ያውቃል ሁላ እየተባለ ነው። እና እንግዲህ ብሩኬ ያውቃል አያውቅም የሚለውን ነገር እሱ ያጠራጥራል። እኔም ትንሽ የተጠራጠርኩበት ነገር አለ እውነቱን ለመናገር። እና ይሄ ነገር ፕራንክ እንደሆነ ከመጀመሪያውም ወይም ደግሞ ድራማ እየሰሩ እንደሆነ እናውቃለን። አንድም እውነት የሚመስል ነገር የለውም። እንደ ሀሳብ ግን እንኳን አይደለም ጠልፋችሁ ወስዳችሁ ከቤታችሁ አስቀምጣችሁ የምታመጡት ፍቅር ቀርቶ በትክክለኛ ሁለቱ ተዋደው ሁለቱም ለሁለቱም ስሜት እኩል ኑሯቸው የተፋቀሩ ሰዎችን ፍቅራቸው ምን ያክል አደጋ ላይ እንደሚሆን ታያላችሁ። እንኳን አይደለም አስገድዶ ወስዶ ጠልፎ ማለት ነው። እና ፋሲል ይሄ ኋላ ቀር የሆነ ነገር ባታመጣ ባትሰራ ጥሩ ነው ብዬ አስባለሁ፣ እንደኔ ስረዳው ማለት ነው። ውድ ቤተሰብ ይሄ ፋሲል የሚያደርጋቸው ነገሮች በእልክ የተሞላ ብሩኬን ለማናደድ ብሩኬን ለመጉዳት የተደረገ ነገር አይመስላችሁም? ብሩኬ እንዲናደድ ነው። እንዴት ነው ወንድ ልጅ የወንድ ልጅን ስሜት ያውቃል። በሚስትና በሀገር ቀልድ የለም ይባላል እና ወንዶች በሚስታቸው ቀልድ አያውቁም አይደለ? ከሀይሚና ከብሩኬ መካከል ያለውን ሁላችንም የምንረዳው የምናውቀው ነገር ነው። ፋሲልም ደግሞ ሳያውቅ ቀርቶ አይደለም። ስለዚህ ሆን ብሎ ብሩኬን እያናደደ ነው ያለው። ይሄ ልጅ እያደረገ ያለው ነገር ምንድን ነው? እውነት ብሩኬ እኮ ለፋሲል መልካም ነው የሆነለት እኮ። እንደውም በቃ ጥፋተኛ አንቺ ነሽ፣ የተጎዳው እሱ ነው፣ ይቅርታ ጠይቂው እያለ በሱ ቦታ ነበር የቆመው ማለት ነው። ነገር ግን አንዳንዴ በጣም ይገርማል ሰው። ብሩኬውን ዛሬ የመደፈር ስሜት ነው የተሰማው፣ ወንድነቱን የመናቅ ስሜት ነው የተሰማው። እና እንግዲህ ቅመሟም ያው ነግረኸኝ ነበረ ይቅርታ በይው ብለህ፣ ነገር ግን ይኸው ዛሬም ይቅርታ አለው ነው የመጣውና ከህይወታችን ውጣ እያለች ነበረ። እንደዚህ አንሰራፍቶ የተቀመጠ ሰው በቀላሉ የሚለቅ አይመስልም። እኔ ባለፈው ምን ታመጣለህ የራስ ጉዳይ እያለች ስትከራከር ሀይሚ እውነት ውስጤን በጣም ብዙ አላስደስተውም ነበረ። ምክንያቱም እንደነዚህ አይነት ነገር ይሄ መጥፎ ባህሪ የተጸናወታቸው ሰዎች ምን እንደሚያደርጉ አይታወቅም። ብሩኬ ፈርቶ ሳይሆን የሚመጣውን ነገር እያሰበው ነበር። ይሄ ልጅ ምን እንደሚያመጣ ታውቂያለሽ ወይ? ምን እንደሚያደርስብን ታውቂያለሽ ወይ? እያላት ነበር። እና ይሄው የተናገረው ነገር ነው የደረሰው። እና እንደዚህ በፍቅር አፈቀርን ብለው ግግም ያሉ ሰዎችን እንደዚህ መከራከር አስፈላጊ አይደለም። ይሄ ልጅ እሺ ጠልፎ ወሰደኝ አለች፣ የሆነ ነገር ቢያደርጋትስ? እንኳን ህግ በሌለበት ሀገር ማለት ነው ማን ይጠይቀዋል? እሺ ከዛ ጋር ከብሩኬ ጋር ይተናነቃሉ፣ ከዛ ይጎዳዳሉ እና በጣም ከባድ ነው። ስለዚህ ሀይሚዬ ሁሉም ሰው ፕራንክ ነው እያለ ስለነቃ ነገሮችን ብታሳጥሪያቸው። እኔ ይሄ ፕራንክ ሀይሚ መታ እስከምታስረዳ ድረስ እንዴት እንደቸኮልኩኝ በቃ የሰራሁት ምክንያት በዚህ ምክንያት ነው፣ ይሄን ለማስረዳት ለማስተማር ፈልጌ ነው ብላ እስከምትናገር ጓጉቻለሁኝ። አንደኛ ነገር የፕራንኩ ዓላማን ያልገባኝም፣ እንደ እውነት ስነግራችሁ አልገባኝም። ከብሩኬ ላይ ምን እንደተፈለገ አልገባኝም። ለምሳሌ ሀይሚ የፈለገችው ነገር ከብሩኬ ምን አይነት ሪአክሽን ነው? ይሄ ልጅ ሀይሚን ይወዳታል፣ ያፈቅራታል። እየተጠለፈች ያለችው ሀይሚ ነች አይደለ? ስለዚህ እንደዚህ ብሎ ፕራንክ ሲደረግ ምን ጸጥ ያለ ባህሪ እንዲያሳይ ነው የተፈለገው ብሩኬ? ወይስ ደግሞ ዝም ብሎ እንዲያልፈው ነው የተፈለገ? ይህ እኮ የማይሆን ነገር እኮ ነው። እንኳን አይደለም ተጠለፈች ተብሎ ሽምግልና ሂዶ እንዴት አይነት ነገር ምሳሌ ሲያቀርብ እንደነበረ አይታችኋል ባለፈው አይደለ? ሀይሚን ከነኩ በሀይሚ ከመጡ እኔ ትዕግስት የለኝም አልታገስም እያለ ሲናገር የነበረ ልጅ ነው። እንኳን አይደለም ከቤቱ ወስዶ ጠልፎ አስቀመጠኝ እያለች እየተናገረች። ስለዚህ ቅመሟ ነገሮችን ከዚህ ጋር ብትቋጫቸው ጥሩ ነው። ምክንያቱም ከዚህ በላይ ከሄደ የሚፈጠረው ነገር ስለማይታወቅ ዛሬ ጠልፎ ወሰደ ተባለ፣ ነገ የሆነ ነገር ቢያደርጋትስ ቢጎዳትስ? ሲቀጥል ደግሞ ሀይሚ ብዙ ጊዜ የምትሳሳተው ነገር ምን እንደሆን ታውቃላችሁ ቤተሰብ? የሆነ ነገርን በቃ እኔ ብቻዬን እጋፈጠዋለሁ ብቻዬን እወጣዋለሁ የምትለው ነገር አላት። እና ባለፈው የተፈጠረውን ነገር አይታችኋል። ብሩኬ ዱባይ ድረስ የገባበትን ነገር አይታችኋል።
ያ ሁሉ ጊዜ በመደበቋ ነው አይደለ? እና የሆነ ነገር ሲፈጠር ለምንድን ነው ለብሩኬ የማትነግሪው? ቅመሟ እንዴ! በአንቺ ብቻሽን የምታደርጊው ነገር የለም። ከአንድ ብርቱ ሁለት መድኃኒቱ የሚባል ነገር አለ። ቢያንስ ቅድመ ጥንቃቄ ይደረጋል። ነገሩን ከአቅምሽ በላይ የሆነን ነገር ዝም ማለት መደበቅ ሳይሆን ለብሩኬ ግልጽ በመሆነ መልኩ ከዚህም በኋላ ላለው ህይወታችሁ ግልጽ በሆነ መልኩ እያስረዳሽ ሄጅ ነው የኔ ምክር፣ የኔ ሀሳብ። ሌላው ብሩኬ እውነት ዛሬ በጣም ነው ማለት ግን እኔ ከብሩኬ ላይ ምን እንደተረዳው ታውቃላችሁ? የሆነ እስከ ዛሬ ፕራንክ ሲደረግ ማለት ነው እመቤቴ ማርያምን ብሎ ይምላል። ይሄ ግን ትንሽ የሚያጠራጥረኝ ነገር ይሄ ነው። ከመጀመሪያ ፕራንክ እየተደረገ እያለ ጀምሮ ሲምል ሰምታችሁታል? ውድ ቤተሰብ በእናታችሁ ንገሩኝ። ማርያምን ሲምል ሰምታችሁ እስከሆነ ንገሩኝ። አንድ ጊዜ እንኳን ተሳስቶ ሲምል አልሰማሁትም ብሩኬ። አብሶ ሲናደድ የእውነት ከሆነ ነገሩ ስሬስ ካደረገው ሲናደድ በጣም ነው የሚምለው ብሩኬ ማለት ነው። አንቺ ማርያምን እግዚአብሔርን በቃ ተይ ማርያምን እያለ ነው የሚምለው እና እንደዚህ እየተናደደ እንኳን ሲምል አልሰማሁትም። ስለዚህ ይሄ ነገር እያጠራጠረኝ ነው። ብሩኬ ያወቀው ነገር አለ ወይንስ ደግሞ ከዚህ በፊት የተደረገ ነገር ስላለ ያው ሰው ሁሉ ፕራንክ ነው ብሎ ስለሚጽፍ ይሄ ነገር ፕራንክ ይሆናል ብሎ ውስጡን አሳምኖት ተቀምጦ ነው ብሩኬ። እንደዛም ሆኖ እኮ እየተናደደ ነው። እኔ ያለመማሉ ነው እንጂ ያጠራጠረኝ በጣም ተጎድቷል፣ በጣም ተናዷል። አንደኛ ወንድነቱ ተደፍሯል እንደ እውነቱ ከሆነ። ስለዚህ ወደ ተስፋ መቁረጡም እየሄደ ነው። እኔ ስለምወድሽ ነው እኮ እንጂ የራሴን ህይወት መምራት አላቃተኝም እያለ ነበረ። ይሄ ምን ያመለክታል? ቅመሟ ደግሞ እንዲናደድ ፍቀጅለት። አንዳንዴ እግዚአብሔርን እንምላችሁ ሰው ሲናደድ ይሄ ለማስቆም አትሞክሩ። በተለይ በዛች ሰከንድ ለማስቆም አትሞክሩ። ሀይሚ ብዙ ጊዜ ብሩኬ ሲናደድ እንዲናደድ አትፈቅድለትም። የምሬን ነው። ወይ ሲናደድ ጸጥ ማለት ነው የሚፈልገው። ይሄ መንጫጫት መነጋገር አይፈልግም ብሩኬ እና ብዙ ጊዜ ክርክር አታብዙ። ሀይሚዬ በተለይ ክርክር አታብዙ። እንደዚህ አይነት ነገር ሲፈጠር ወይም ደግሞ ረጋ ብለሽ ነገሮቹን ብሩኬ እርገብ ሲል ከቪዲዮ ጀርባ ይሄ ነገር በእርግጥ ፕራንክ ስለሆነ እንጂ የእውነት እንደዚህ አይነት ነገር ቢፈጠር ከቪዲዮ ጀርባ ረጋ ብለሽ እሱም ረጋ ሲል ነው እሱን ማቀዝቀዝ የሚገባው። እንዲህ በተናደደ ሰዓትም አንተ ረፍ፣ አንተ ምንድን ነው የማሰመኝ? አይሰማም፣ ምክንያቱም ተናዷላ። ይሄ ነገር እውነት በእውነተኛ ታሪክ የተፈጠረ ነገር ቢኖር እኮ እንዴ ስንት መደባደብ ይኖረዋል እኮ። የምሬን ነው። በብሩኬ ቦታ ቢሆኑ ሌላ ወንዶች መማታት ሁላ ያደርጋሉ ማለት ነው። ማለት ሊማቱ ይዘጋጃሉ፣ ሊማቱ ይጋበዛሉ። ተከዳን በሚል ምክንያት በጣም ደማቸው ስለሚፈላ እስከ መማታት ደረጃ የሚደርሱ ሰዎች አሉና ያው ብሩኬ ግን ከመጀመሪያውም የተረጋጋ ነው። ነገሮችን በመነጋገር የሚያምን ልጅ ነው። እንዲህ በድብድብ የሚያምን ልጅ አይደለም። ስለዚህ እንደው እውነትም ከሆነ ፋሲል ግዴታ ነው ይሄ ህግ፣ ጠበቅ ያለ ህግ ባይኖርም ግን በተወሰነ መልኩ ቅጣት ይገባዋል ብዬ አስባለሁ። ይሄ የሴትን መብት መጣስ ነው። ሴት ልጅ ሳትፈልግ አስገድዶ ወስዶ ግዴታ አፍቅሪኝ ማለት የሴትን ልጅ መብት እየጣሰ ነው። የሀይሚን ብቻ አይደለም የሁሉንም ሴት መብት እየነካ ነው። ብቻ ውድ ቤተሰቦቼ ይሄ ነገር መጨረሻውን መስማት ነው የምፈልገው። እናንተም ልክ ሁላችሁም በቃ ሁላችንም ይሄን መጨረሻ ነው መስማት የምንፈልገው። እንደነገርኳችሁ እኔ የፕራንኩ አይዲያ የፕራንኩ ሀሳብ ሊያዘኝም ሊገባኝም አልቻለም። እኔ እንዴት እንደሆነ ማለት ነው። እና ግን እስኪ ሀይሚ በመጨረሻ የምታስረዳው ነገር ስለሚኖራት ታስረዳናለች ብዬ ተስፋ አደርጋለሁኝ። እና የዛሬ ቪዲዮ እንደዚህ ባይሆን ጥሩ ነበረ፣ ግን ሆኗል። ምን ይደረጋል። እና ውድ ቤተሰብ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ቆይታ